የስኳር ህመምተኛ ከሆናችሁ ጥርሳችሁን ሳትታጠቡ ከ6 ወር በላይ በፍጹም መቆየት የለባችሁ። ለምን እንደሆነ አሁን የምነግራችሁ ይሆናል። ሰላም፣ ዶክተር መሀሊት ነኝ። የስኳር ህመምተኛ ሆናችሁ በተለይ ደግሞ የደማችሁ የስኳር መጠን ከፍ ካለ ከአፍ ጤና ጋር በደንብ ያገናኘዋል። በተለይ ደግሞ እንደዚህ የስኳር የግሉኮዝ ሹገር ሌቭል ከፍ በሚልበት ጊዜ የበሽታ የመከላከል አቅምን ስለሚያዳክም የምራቅ የመመንጨትን ሂደት ስለሚቀንስ ለባክቴሪያ መከማቸት ምቹ ሁኔታ ይፈጥርለታል። ይህ ደግሞ በአፋችን ውስጥ በጣም ቢጫ ሆኖ ድንጋይ ሰርቶ ሻህላ ለምንለው ባክቴሪያል ፎርሜሽን ምክንያት ይሆናል። ይህም ደግሞ ለጥርስ ህመምና ለድድ መድማት፣ ለድድ ማደግ፣ ኢንፍላማቶሪ ሪስፖንስ እንዲሆን ቀስ እያለ አቃፊውን እስከ ማጣት እስከ ቦሎስ፣ ዴንቸር ደግሞ ካለ ለፈንጋል ኢንፌክሽን እና ለድራይ ማውዝ ሲንድረም ወይም ደግሞ አፋችሁ ላይ የመድረቅና ለተለያየ ነገሮች ያጋልጣቸዋል። ሆኖም ግን ላይፍ ስታይላችሁን አስተካክላችሁ የታዘዘላችሁን መድኃኒት ወስዳችሁ እንደዚህም ደግሞ ሹገር ሌቭላችሁን ኮንትሮል አድርጋችሁ በቀን ደግሞ ጠዋትና ማታ እያጸዳችሁ በ6 ወር አንዴ ደግሞ መታጠብ ግድ ነው ማለት ነው፣ ምርጫ ሳይሆን ማለት ነው። ይህን ካደረጋችሁ የተሻለ ይሆናል ማለት ነው። ስለዚህ በ6 ወር አንዴ የጥርስ እጥበት ማድረጋችሁ ግዴታ ይሆናል። በተጨማሪም በአመት አንድ ጊዜ ቼክ መደረግ ይኖርባችኋል። እንደዚህ አይነት ቪዲዮዎች ደግሞ እንዲደርሳችሁ አካውንታችንን ፎሎ አድርጉ።